የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ የፊታችን ቅዳሜ ምሽት 1 ሰዓት በሃንጋሪ ቡዳፔስት በአርሰናልና በፔዤ መካከል ሲደረግ መድፈኞቹ አርሰናሎች አንድ ተጫዋች ላይ የበለጠ ትኩረት ሊያደርጉ ይገባቸዋል። ይህ ተጫዋች የፔዤ ግራ መስመር አጥቂ ጆርጂያዊ ኮከብ ኪቪቻ ክቫራትስኬሊያ ነው። ፔዤ በዚህ ውድድር ዓመት የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ ሲሆን ይህ ተጫዋች በትልልቅ ጨዋታዎች ላይ ወሳኝ ጎሎችን በማስቆጠር ቡድኑ የቻምፒየንስ ሊግ የፍጻሜ ተፋላሚ እንዲሆን ትልቅ አስተዋጽኦ ማበርከት የቻለ የፊት መስመር ተጫዋች ነው። ሉዊስ ኤንሪኬ በቡድናቸው ውስጥ ምርጥ የፊት መስመር ተጫዋቾች ያሏቸው ሲሆን አሉኝ ብለው ከሚተማመኑባቸው ምርጥ የመስመር አጥቂዎች መካከል አንዱ ኪቪቻ ክቫራትስኬሊያ ስለመሆኑ ያለ ጥርጥር መናገር ይቻላል። ምናልባትም ደግሞ የተጫዋች በሚቀጥለው ውድድር ዓመት ለባለንዶር እጩ ሆኖ ከሚፎካከሩ ተጫዋቾች መካከል አንዱ እንደሚሆን በርካቶች ይስማሙበታል። ታዲያ የፊታችን እሁድ በሚደረገው የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ላይ ይህ ተጫዋች ምን አይነት ብቃትን ሊያስመለክተን ይችላል? መድፈኞቹ አርሰናሎችስ ይህንን ተጫዋች ለማስቆም ምን አይነት ቴክኒኮችን ሊጠቀሙ ይችላሉ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ከውድ አድማጮቻችን ጋር በተለያዩ ዝግጅቶች ተገናኝተናል። በቅድሚያ ለመላው የእስልምና እምነት ተከታይ ወገኖቻችን በሙሉ እንኳን ለ1447ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ ለማለት እንወዳለን። በዓሉ የሰላምና የፍቅር እንዲሆንላችሁ አራዳ ሜዳ ይመኛል። ኢድ ሙባረክ እያልን መልካም ምኞታችንን ለማስተላለፍ እንወዳለን ማለት ነው። በቀዳሚው የዛሬው ዝግጅታችን የኪቪቻ ክቫራትስኬሊያን የዚህን የውድድር ዓመት የአውሮፓ ቻምፒየንስ ሊግ ፐርፎርማንስ እና ቅዳሜ በሚደረገው የፍጻሜ ጨዋታ ላይ ከተጫዋቹ ምን ይጠበቃል፣ መድፈኞቹ ውስጥ ተጫዋቹን ለማስቆም ምን አይነት ነገሮችን ሊያደርጉ ይችላሉ የሚለውን ነገር በዚህኛው ፕሮግራማችን ላይ የምንመለከተው ይሆናል ማለት ነው። እንግዲህ ዓለም ላይ በአሁኑ ሰዓት ከሚገኙ ምርጥ የመስመር አጥቂዎች መካከል ስማቸውን እንጥራ ቢባል በፍጹም ከማንዘላቸው ተጫዋቾች ውስጥ አንደኛው ይህ ጆርጂያዊ ኮከብ ኪቪቻ ክቫራትስኬሊያ ነው። በተለይ ደግሞ በዚህ ዓመት ፔዤ የቻምፒየንስ ሊግ የፍጻሜ ተፋላሚ ሲሆን ይህ ተጫዋች ያበረከተው አስተዋጽኦ እንዲህ በቀላሉ የሚነገርና የሚተረክ አይደለም። እንደውም አንዳንዶች ምን ይላሉ? ሊጓን ላይ ያለው አስተዋጽኦ እስከዚህም ነው። ቻምፒየንስ ሊግ ላይ ግን ተጫዋቹ ማስተር አድርጓል። በተለይ ደግሞ በጥሎ ማለፍ ጨዋታዎች ላይ ፔዤ ትላልቅ ተጋጣሚዎችን በገጠመበት ወቅት የዚህ ተጫዋች ሚና እጅግ በጣም ከፍተኛ ነበር የሚሉ የተለያዩ ሀሳቦቻቸውን ሲሰጡ ይስተዋላል። ኪቪቻ ክቫራትስኬሊያ ሁሉም ትላልቅ የአውሮፓ ክለቦች ቢኖረን ብለው የሚመኙት ምርጥ የመስመር አጥቂ ነው። በጣም ፈጣን ነው። ተጫዋቾችን በቀላሉ ድሪብል አድርጎ ማለፍ ይችላል። ከዚህም በተጨማሪ ደግሞ ደፋር ነው። ተጫዋቾችን ለማለፍ ምንም አይነት ፍርሃት አይታይበትም። ከዚህ በተጨማሪ ደግሞ ድንቅ ጨራሽና ጎል ስኮረር የሆነ ተጫዋች ነው። ለዛ ነው ፔዤ በተለይም በዚህ ዓመት ከዚህ ተጫዋች እጅግ በጣም ከሚባለው በላይ ብዙ ጠቀሜታዎችን ያገኘው። ፔዤ እንግዲህ በዚህ ውድድር ዓመት በአውሮፓ ቻምፒየንስ ሊጉ ልክ እንዳምናው ሁሉ እስከ 8ኛ ባለው ደረጃ ይዞ በማጠናቀቅ አውቶማቲካሊ የ16ቱ ጥሎ ማለፍን የተቀላቀለ ቡድን አልነበረም። አምናም ተመሳሳይ አይነት ታሪክ ነው የነበረው። ፔዤ የመጀመሪያው የሊግ ፌዝ ላይ መንገዳገድ ሲያሳይ ነበር። በኋላ ላይ ግን የጥሎ ማለፍ ጨዋታውን አሸንፎ 16ቱ ጥሎ ማለፍን ከተቀላቀለ በኋላ ትላልቅ የሚባሉ ቡድኖችን እያሸነፈ እነ ሊቨርፑልን እና አስቶን ቪላን እና አርሰናልን እያሸነፈ ነው ፍጻሜ ደርሶ ትልቁን ኢንተር ሚላን ላይ 5 ጎሎችን በማስቆጠር የቻምፒየንስ ሊግ ዋንጫን ከፍ አድርጎ ማንሳት የቻሉ። ዘንድሮም እስከ 8ኛ ባለው የአውሮፓ ቻምፒየንስ ሊግ ደረጃን ይዘው አላጠናቀቁም ነበር። በተለይ ከኒውካስል ጋር ተጫውተው ነጥብ ጥለዋል። እንዲሁ ደግሞ በስፖርቲንግ 2-1 በሆነ ውጤት ተሸንፈዋል። ከዚህ በተጨማሪ ከአትሌቲክ ቢልባኦ ጋርም ተጫውተው 0-0 ነበር የተለያዩት። በባየር ሚኒክም 2-1 ተሸንፈዋል እና የሊግ ፌዙ ላይ ፔዤ
መንገጫገጭ ሲያሳይ ነበር። ከዛ በኋላ እንግዲህ በፕሌይኦፉ በደርሶ መልስ ከሀገሩ ክለብ ከሞናኮ ጋር ነበረ ጨዋታቸውን ያከናወኑ የነበሩት። እንግዲህ ሞናኮን አሸንፈው 16ቱ ጥሎ ማለፍን ከተቀላቀሉ በኋላ ግን እጅግ በጣም አስገራሚ ፐርፎርማንሳቸውን ሲያሳዩ ተመልክተናል። ከቼልሲ ጋር በተደረገው የ16ቱ ጥሎ ማለፍ የደርሶ መልስ ጨዋታ ላይ ኪቪቻ ክቫራትስኬሊያ በመጀመሪያውም ዙር ጨዋታ በሁለተኛውም ዙር ጨዋታ ጎል ሲያስቆጥር የተመለከትነው ተጫዋች ነው። ፔዤ ያንን ጨዋታ ኮምፈርተብል ሆኖ እንዲያሸንፍ የተጫዋቹ ሚና እጅግ በጣም ከፍተኛ ነበር። ቀጥሎ የአምናውን የፕሪሚየር ሊጉን ሻምፒየን ሊቨርፑልን በደርሶ መልስ በገጠሙበት ጨዋታ ይህ ተጫዋች በመጀመሪያው ዙር ጨዋታ እጅግ በጣም አስደናቂ ፐርፎርማንሱን ነበረ ያሳየው። ጎል ሲያስቆጥርም እንደነበረ ጭምር ተመልክተናል። ከዛ ቀጥሎ እንደዚሁ በተደረገው ደግሞ የግማሽ ፍጻሜው ከባየር ሚኒክ ጋር በተደረገው ጨዋታ የዚህ ተጫዋች ሚና እጅግ በጣም ከፍተኛ ነበረ። እንዲሁ ደግሞ ጎልም ሲያስቆጥር ተመልክተናል። ያውም ከአንድም ሁለት ጊዜ ነው ኳስና መረብን ማገናኘት የቻለው ማለት ነው። እና ይህ ተጫዋች በእያንዳንዱ የፔዤ ቻምፒየንስ ሊግ ጨዋታ ላይ እጅግ በጣም ትልቅ አስተዋጽኦን ያበረከተ ተጫዋች ስለመሆኑ ያለ ጥርጥር መናገር ይቻላል። እና እንደውም አሁን በርካቶች የሚሉት በሚቀጥለው ዓመት የባለንዶር እጩዎች ዝርዝር ይፋ ሲደረግ ቢያንስ ቶፕ 10 ላይ ከማናጣቸው ተጫዋቾች ውስጥ አንደኛው ይህ ተጫዋች ነው ሲሉ የተለያዩ ሀሳቦቻቸውን ሲሰጡ ይደመጣሉ። ሉዊስ ኤንሪኬ እንግዲህ በተለይም ደግሞ ተጋጣሚዎቻቸውን ማፈራረስ ሲፈልጉ የግራ መስመራቸውን ይጠቀማሉ። የግራ መስመራቸው ዌፕን ደግሞ ይህ ጆርጂያዊው የመስመር አጥቂ ኪቪቻ ክቫራትስኬሊያ ነው። ከናፖሊ ወደዚህ ክለብ ከመጣበት ጊዜ ጀምሮ በትክክል ሉዊስ ኤንሪኬ ከሱ የሚፈልጉትን ነገር እንዲያገኙ ጎሎችን፣ አሲስቶችን እየሰጣቸው ይገኛል ማለት ነው። እና እንደውም አሁን ተጫዋቹ ስለ ባለንዶር ሁሉ ጥያቄ ቀርቦለት ነበረና ስለ ባለንዶሩ ብዙም ትኩረት እንደማይሰጠውም ጭምር ነው ይህ ሰው ሲናገር የነበረው። እንግዲህ ፔዤ በፑሽካሽ አሬና ቅዳሜ ዕለት ከፕሪሚየር ሊጉ ሻምፒዮን አርሰናል ጋር የፍጻሜ ጨዋታውን ሲያከናውን ይህ ተጫዋች በግራው መስመር ላይ ከፍተኛ የሆነ የማጥቃት እንቅስቃሴን ሜዳ ላይ እንደሚያሳይ ይጠበቃል። በ2025-26 የውድድር ዘመን በውድድሩ ላይ እንግዲህ በ16 ግቦች ላይ የተሳተፈ ተጫዋች ነው። ይህም ደግሞ ከሪያል ማድሪዱ ኬሊያን ኤምባፔ እና ከባየር ሚዩኒኩ ሃሪኬን ጋር በእኩል ደረጃ እንዲቀመጥ ያደርገዋል። እንዲያውም ጆርጂያዊው ኢንተርናሽናል በዚህ ውድድር ዘመን በጥሎ ማለፉ ደረጃ ከማንኛውም ተጫዋች የበለጠ ግቦች ላይ ተሳትፏል። 7 ጎሎችን ሲያስቆጥር 3 ለግብ የሆኑ ኳሶችን ደግሞ አመቻችቶ አቀብሏል። ቅድም እንደነገርኳችሁ ቼልሲ ላይ፣ ሊቨርፑል ላይ፣ ባየር ሚዩኒክ ላይ ጎሎቹን በማስቆጠር ክለቡ የፍጻሜ ትኬትን እንዲቆርጥ ያስቻለ እጅግ በጣም አስገራሚ ተጫዋች ነው። በተጨማሪ በአንድ የሻምፒየንስ ሊግ የውድድር ዘመን በተከታታይ 7 የጥሎ ማለፍ ጨዋታዎች ላይ ግብ ያስቆጠረ ወይም ደግሞ ለግብ የሆነ ኳስ አመቻችቶ ያቀበለ የመጀመሪያው ተጫዋች ነው። ይህም በ2026 የቡድን አጋሩ ኦስማን ዴምቤሌን ፈለግ በመከተል ባለንዶሩን ለማሸነፍ ጠንካራ ተፎካካሪ እንዲሆን ያደርገዋል ማለት ነው። ነገር ግን ፔዤ ከአርሰናል ጋር ከሚያደርገው ጨዋታ በፊት ክቫራትስኬሊያ በተለይ ደግሞ ከውድድር ዓመቱ ጉዞ ጋር ስንመለከተው ተጫዋቹ በጣም ጥሩ ሲዝን ያሳለፈ ተጫዋች ነው። ሊጓንን አሸንፏል። ቻምፒየንስ ሊግን የሚያሸንፍ ከሆነ ደግሞ ስለ ባሎንዶር ብዙ ሀሳቦች ይነሳሉ ማለት ነው። እና ከቴንቲ ስፖርት ጋር እንግዲህ ተጫዋቹ ቆይታ አድርጎ ነበረና በተለይም እሱም ይህንን ነገር በተመለከተ ኳስን የምጫወተው ስለምወደው ቀለል አድርጌ ነው። ወደ ሜዳ ስገባ ከምርጥ የቡድን አጋሮቼ፣ ከምርጡ ክለቤ እንዲሁም ደግሞ ከድንቅ አሰልጣኛችንና ከሰራተኞቹ ጋር በመሆን ጨዋታውን ኢንጆይ ማድረግ እፈልጋለሁ። ልምምድ በማደርግበት ጊዜ ሁሉ ደስተኛ ለመሆን እሞክራለሁ ሲል ነበረ ይህ ተጫዋች አስተያየቱን የሰጠው። እንግዲህ ተጫዋቹ ፔዤን ከተቀላቀለ በኋላ 7 ዋንጫዎችን ያሸነፈ ሲሆን ከነዚህም ውስጥ 4ቱ በዚህ የውድድር ዘመን የተገኙ ናቸው ማለት ነው። የሉዊስ ኤንሪኬው ቡድን ሊጓንን አሸንፏል። እንዲሁ ደግሞ የትሮፊ ዴ ሻምፒዮንስ ዋንጫዎችን ማሸነፍ ችሏል። ሲዝኑ መጀመሪያ ላይ ደግሞ ቶተናምን በማሸነፍ የሱፐር ካፕ ዋንጫን ማንሳት ችሏል። እንግዲህ እነዚህን ትላልቅ ዋንጫዎች ተጫዋቹ ማሳካት ችሏል። አሁን 25 ዓመቱ ላይ ይገኛል። በሊጉ ግን ቅድም እንደነገርኳችሁ ሊጓን ላይ ተመሳሳይ ቁጥሮችን አላስመዘገበም። 8 ጎሎችን አስቆጥሯል። 4 አሲስቶችን አድርጓል። 12 ግቦች ላይ ብቻ ነው መሳተፍ የቻለው
እና ከዴምቤሌ 17 የጎል ተሳትፎችን ካደረገው ከዴምቤሌ ቀጥሎ ሁለተኛው ቡድን ተጫዋችን ቢሆን ነገር ግን ቻምፒየንስ ሊግ ላይ ያለው ቁጥር ነው የበለጠ ከፍ ብሎ ልንመለከተው የምንችለው። እና ተጫዋቹ ስለዚህ የፍጻሜ ጨዋታ ጥያቄ ቀርቦለት ሲመልስ ለፍጻሜ ስደርስ ይህ ለሁለተኛ ጊዜ ነው። ስለዚህ በጥቂቱም ቢሆን ያምናውን ግባችንን አሳክተናል። ነገር ግን አሁንም ወደ ሜዳ መግባት የምፈልገው ከትልቅ የድል ረሃብ ጋር ነው። የሻምፒየንስ ሊግ ህብረ ዜማ መሰማት በጀመረበት ቅጽበት እኔ ሁሌም ዝግጁ ነኝ እና ሻምፒየንስ ሊግ ከሁሉም ነገር የተለየ ነው የሚል ሀሳብ ሰጥቷል። እንግዲህ ፔዤዎች አሁን ቻምፒየንስ ሊግን ባክ ቱ ባክ ማሸነፍ ይፈልጋሉ። አምናም የዋንጫው ባለቤት ሆነው ሲዝኑን አጠናቀው ነበር። ዘንድሮም ደግሞ ያንኑ በተመሳሳይ ማድረግ ይፈልጋሉ። ከዚህም በተጨማሪ ከእንግሊዝ ክለቦች ጋር ባደረጓቸው 5 ያለፉት የቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች በሙሉ ድል ቀንቷቸዋል። በ2021 የግማሽ ፍጻሜ ፔዤን ከውድድር ውጭ ያደረገው የመጨረሻው ክለብ የእንግሊዙ ክለብ ማንቸስተር ሲቲ ነበር። አምና በተለይ ከበርካታ የእንግሊዝ ክለቦች ጋር ተጫውተው በርካታ ጨዋታዎችን አሸንፈዋል። እንደውም በአርሰናል የተሸነፉበትን የሊግ ፌዝ ጨዋታ ካላነሳን በስተቀረ ራሱ አርሰናልን ጨምሮ አስቶን ቪላን፣ ሊቨርፑልን ሲያሸንፉ ተመልክተናል። በዚህም ዓመት ሌሎች ተጨማሪ የእንግሊዝ ክለቦች ላይ ውጤቶችን ሲያስመዘግቡ ተመልክተናል። እንግዲህ አርቴታ በተለይም እዚህ ቦታ ላይ ትልቅ ትኩረት ማድረግ ይጠበቅበታል የሚባለው ይህንን ተጫዋች ከማስቆም አኳያ በዚህ ቦታ ምን አይነት ሪሶርሶችን ሊጠቀም ይችላል ከሚለው ነገር ጋር ነው። እንግዲህ እንደምታውቁት ቲምበር እስከ ውድድር ዓመቱ ግማሽ ድረስ በወጥነት በምርጥ ብቃት ለአርሰናል ትልቅ ጠቀሜታ ሲሰጥ ቆይቷል። አሁን ቲምበር ጉዳት ላይ ነው። በእርግጥ አገግሞ ልምምድ ጀምሯል ተብሏል። ለአርሰናሎች ጥሩ ዜና ነው። ቤን ዋይት ጉዳት ላይ ነው። ክሪስቲያን ሞስኩዌራ ደግሞ በተለይ በዚህ በቀኙ መስመር ላይ እምብዛም ልምድ የሌለው ተጫዋች ነው አርቴታ ምንም እንኳን እያሰለፈውም ቢሆን። ስለዚህ መድፈኞቹ የቲምበርን በዚህ ጨዋታ ላይ መድረስ እጅግ በጣም አብዝተው ይጠብቃሉ። ምክንያቱም ምናልባትም ይህንን ተጫዋች ለማስቆም ቲምበር ካልሆነ እጅግ በጣም አስቸጋሪ ሊሆን ይችላል። አርቴታ የትኛውንም አይነት ተጫዋች በዚህ ቦታ ላይ ቢያሰልፍ ምናልባት ቲምበር እንደሚሰጠው አይነት አገልግሎት ላይሰጠው ይችላል። ስለዚህ ይህንን ተጫዋች ለማስቆም አንዱ ሊጠቀምበት የሚችለው የተሻለ አማራጭ የሚሆነው ቲምበርን በዛ ቦታ ላይ እንዲሰለፍ ማድረግ ብቻ ነው። ቲምበርን በዚህ ቦታ ላይ ማሰለፍ፣ ከዛ በኋላ ኪቪቻ ክቫራትስኬሊያን ከሌሎች ተጫዋቾች ጋር እንዲያስቆሙት ማድረግን አርቴታ እንደ አማራጭ አድርጎ ሊጠቀም የሚችለው ጉዳይ ይሆናል ማለት ነው። እንግዲህ ዞሮ ዞሮ ግን በተለይ ደግሞ መድፈኞቹ አርሰናሎች የፔዥን የመስመር አጥቂዎች የማስቆም ጉዳይ የጨዋታው ትልቁ ኃላፊነታቸው ነው። ዴዚሪ ዶዬ በቀኙ መስመር ላይ ይሰለፋል። በግራው መስመር ላይ ደግሞ የቡድኑ ሌላኛው ቁልፉ ተጫዋች ኪቪቻ ክቫራትስኬሊያ ይሰለፋል። ዴምቤሌ ከጉዳት አገግሞ ወደ ሜዳ ተመልሷል ተብሏል። ስለዚህ እነዚህ 3 የፊት መስመር ተጫዋቾች ከአርሰናል የተከላካይ መስመር ተጫዋቾች ከነ ማጋሌሽ ከነ ሳሊባ እና ከነ ፒየሮ ሂንካፔ ጋር ያላቸው ፍልሚያ በራሱ እጅግ በጣም በጉጉት የሚጠበቅ ነውና አርሰናሎች ምናልባትም ደግሞ ቲምበር ወደ ሜዳ የሚመጣ ከሆነ ሙሉ በሙሉ ዝግጁ ሆኖ ለዚህ ጨዋታ የሚደርስ ከሆነ ይህንን ተጫዋች በዚህ ቦታ ላይ በማሰለፍ ኪቪቻ ክቫራትስኬሊያን ለማቆም የሆነ አይነት ትልቅ ስራን ሲሰሩ የሆነ አይነት ተፋላሚነት ትልቅ አይነት ትንቅንቅ ሲያሳዩ ሜዳ ላይ ልንመለከት እንችላለን። እና ይህ ቡድን እንግዲህ በዚህ ዓመት በቻምፒየንስ ሊጉ በርካታ ጎሎችን ያስቆጠረ ቡድን ነው። ከ40 በላይ ጎሎችን በዚህ ዓመት በቻምፒየንስ ሊጉ አስቆጥሯል። ያ የመነጨው እንደነ ኪቪቻ ክቫራትስኬሊያ ካሉ አስገራሚ ተጫዋቾች በመጣ ድንቅ ብቃት ነው። ራሱ አርሰናልን ጨምሮ ትላልቆቹ ክለቦች ኪቪቻ ክቫራትስኬሊያን ለማስፈረም አይናቸውን ጥለዋል። ያ የሆነበትም ትልቁ ምክንያት ተጫዋቹ አሁን ላይ ዓለማችን ላይ ካሉ ምርጥ የመስመር አጥቂዎች መካከል አንዱ ስለሆነም ጭምር ነው። ስለዚህ ተጫዋቹን አርቴታ በቲምበር ብቻ ለማስቆም ከመሞከር ይልቅ ሌሎች ተጫዋቾችን በዛ ቦታ ላይ ማርክ እንዲያደርጉት ሊያደርግ ይችላል። በተለይ እነ ዴክላን ራይስ እዚህ ቦታ ላይ በጣም ትልቅ እገዛ እንዲያደርጉ የሚጠበቅባቸው ተጫዋቾች ናቸው። ኪቪቻ ክቫራትስኬሊያ በተለይ ጥቂት ቀዳዳዎችን ካገኘ ጥቂት ስፔሶችን ካገኘ ጎል የማስቆጠር ችግር የለበትም። ኢላማቸውን የጠበቁ ሙከራዎችን የማድረግ ችግር የለበትም። የጎል እድሎችንም በደንብ የሚፈጠር ተጫዋች ነው። ስለዚህ ለአርቴታና ለተጫዋቾቹ ትልቁ የቤት ስራ የሚሆነው ኪቪቻ ክቫራትስኬሊያን፣ ዴዚሪ ዶዬን እና ዴምቤሌን በተለይ ደግሞ ኪቪቻ ክቫራትስኬሊያን እና ዴምቤሌን ሁለቱን ተጫዋቾች
የማስቆም ኃላፊነት የአርቴታና የተከላካይ መስመር ተጫዋቾቹ ይሆናል ማለት ነው። እስቲ ስለዚህ ጉዳይ ምን ትላላችሁ? ስለዚህ ጉዳይ ምን ሀሳብ አላችሁ? በተለይ በዛ ጨዋታ ላይ ኪቪቻ ክቫራትስኬሊያ ምን አይነት ፐርፎርማንስ ሊያሳይ ይችላል? አርቴታስ ተጫዋቹን ለማስቆም ምን ነገሮችን ማድረግ አለበት? ኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩን ትችላላችሁ። እንግዲህ ጨዋታው ቅዳሜ ምሽት 1 ሰዓት ላይ ይደረጋል። ኪቪቻ ክቫራትስኬሊያም ደግሞ በፔዤ በኩል ከሚጠበቁ ተጫዋቾች መካከል አንዱ ነው። የአርሰናል ተከላካዮችም ይህንን ተጫዋች ለማስቆም ከፍተኛ ትኩረት ሰጥተው ትልቅ የመከላከል ብቃትን ሜዳ ላይ ያሳያሉ ተብሎ ይጠበቃል።